man tagri yaz goja Sorry Cali speaking we got the girl international breaking Mr. Ahmed Marvin Ay Jesus ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ታዳጊዎችንም መልካም ልደት እንላችኋለን ለማራማዊት ክብሮም ለዮዳሄ ሙሉነ ለማባግዛቸውና ለዱንያ ፉአድ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ሁላችሁም ደግሞ እኔ እርሴቴን እስካረግ ድረስ እናንተ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ ከዛያው ህይወት ይቀጥላል ህይወት ይቀ እንዴ አልወጣሽም እንዴ እስካሁን እንዴ አሁን አንቺ ምን መስል እኮ ልጅ አይቺ ቆንጆ ናት ወይ አይ አይደለችም እኔ ቆንጆ አይደለም ኖ አንቺን የምትመስል እኮ ነው ያልኩት አንቺን የምትመስል ሴት አይቼ ቆንጆ ናት ማለት ነው እኔን ከመሰል አይደለም እንዴት እኔ ቆንጆ አይደለም እስከዛ ኖ አንቺ ቆንጆ ነሽ አንቺን ልትመስል አንቺ ነኝ ስለመሰለችኝ እሷ ግን አይደለች ምንድነው መሳቃ በባዲያሹ እና በምን ሊያዘው ፌስታል አይቻል በቃሌ ሊያዘው ታዲያ በቃሌ ሊያዘው አይደለም ወይ በቃ ችግር እኮ ነው አሁን እንግዲህ ሚስቱን ቆንጆ ነው ሲል ከርሞ አንቺን የምትመስል ሴት አየው ካለ ቆንጆ ናት ማለት ነው እሷ ፊት ደግሞ ቆንጆ ናት ማለት ፈተና ሆነ የፌስታል ጭዌ ግን ተመችታኛለች በቃሌ ሊያዘው ወይ እንዴት ዲያስፖራ እንዴት ደህና ነህ አገሩ እንዴት ነው እንዴት አየኸው ያሸገር ተለውጣለች ቆንጆ ሆናለች በጣም እኔ ግን ካናዳ መሄድ እፈልጋለሁ በእናትህ ካናዳ እኮ ኑሮ ከባድ ነው ስኖው ምናምን ይበዛል ምናምን እኔ አሁን በዚህ ሰዓት ስዊች አፕ የሚያደርገኝ ዜግነት የሚቀይረኝ ሰው ባገኝ ራሱ የማደርገው ነገር ነው እኮ እንቀያየራ ታዲያ ለምን እንቀያየርም ነው አልገባህም እኮ ስኖው ይበዛል እንደዚህ ስኖው ያድበረበልክ እየተፈናከት እያባበጥክ ምናምን ነው የምትኖረው መቼስ ይሄን እያወቅህ እንቀያየራ አትለኝም ኧረ እልሃለሁ እንዴ በጣም ነው የሚያምረው ደግሞ ስኖው እኮ ደግሞ ያልገባህ ነገር ኦርጋኒክ ፉድ አታገኝም እዛ ያለ ፒዛ በርገር ቺዝ ስቴክ ምናምን እየመዘዝክ ምናምን ነው የምትበላው እና ከባድ ነው ምንድነው አሁን ከነገ ይበላው አንተ ሽሮ ነው የበላሁት እኔ ስንቴ አራቴ ሌክዠሪየስ ላይፍ እኮ ነው የኖርክ ያለው ታዲያ እኮ ሽሮ እንደ ቆንጆ ይሄን እኮ ነው እዛ ምን ፈልገህ ያጣ ነው ይሄን ነው ይሄን እያወቅህ መቼስ እንቀየር አትለኝ ኧረ እልሃለሁ እንዴ እቀለልልሃለሁ ሌላ ያልገባህ ነገር ደግሞ ሬሲዝም ካናዳ ላይ ሬሲዝም በጣም ይበዛል ማን ነው ስም አሁን አንተ እኔ ፍላጎት እዛ ጦጢት ነው ስም ሙዝ የያዘ ሰው ምናምን አያርፍም እንዴ እየሰጠ ምናምን ነው የምትኖረው ይሄን እያወቅህ መቼስ እንቀየር አትለኝ እልሃለሁ በእናትህ ውሰደኝ በእናትህ ወይ ምንድን ነው ተቸግሯል እንዴ በጣም ከየት የመጣ ነው ይሄ በሊቢያ በምን የባህር ጨው እንዲህ ያቃጠለኝ እዛ ደርሼ ልቀይረው ነው ችግር አለ ሽሯ አንድ አሁን እውነት ለመናገር አንድ ነገር ቫኬሽን ሲሄዱበትና ሲኖሩበት ይለያያል የትም ቦታ ቫኬሽን ሲሄዱበት አሪፍ ነው የትም ሀገር እንደ መዝናናት እንደ ቫኬሽን ከሆነ የምትሄዱት ተወዱታላችሁ እንደ መኖር ሲሆን ነው የሚከብደው ስለዚህ እዚህም ያለው ኢትዮጵያም ያለው ቫኬሽን ከመጣ ውጪ ይወደዋል ውጪም ያለው ኢትዮጵያ ሲሄድ ያደገበት ነው ይወደዋል ኑሮ ሲሆን ግን ሁለቱም ቦታ ላይ የየራሱ ደግሞ ስትራግል አለው ከዛ ከተወሰኑ ልጆች ጋር መመለስ ጀመርን በዛ መሃል ነው የዚህ አንበሳ አገኘ እና እዚህ ጋር ምርቹ አለ እስካሁን ድረስ ጠባሳው ይጥፍሩ ያንበሳው ግን አጋጣሚ ገደል ጫፍ ላይ ስለነበረ እንትን ለማለት ሞከርኩኝ ምናምን አንበሳ እንዲህ ከሚወራለት በላይ በጣም ስትሮንግ ነው ጉልበተኛ ነው በጣም ሮጬ እንደማላመልጥ ተረዶኝ እሺ ስለዚህ በቻልኩት መጠን ቢያንስ ወይ ፈርቶኝ ይሄዳል ወይ ደግሞ ነገር ቢያንስ ለመጋፈጥ ሞከርኩኝ ማለት ነው ባዶ እጅህን ነው ወይስ ያስከው ነገር ነበር ምንም ይዞ ነገር የለም በረሃ ነው የሆነ ድንጋይና ማመን ደረቅ እንጨቶች ናቸው ያሉት እሺ ምንም ነገር የለም ከዛ በኋላ እንትን አልኩኝ ልክ ዘሎ ሲመጣ ምናምን እኔ ቀድሜ እንትን እንዳያጠቀኝ ማለትም ልክ የሆነ አደጋ ልክ በሸሻ ቁጥር ነው ልብ አድርጉ እሺ ከአንበሳ ጋር ነው ፊልሙ ልብ አድርጉ እሺ ከአንበሳ ጋር ነው እየተፋለመ ያለው ኃይሉ እንትን የሚለው ማንኛውም ነገር ማለት ነው
ስሸሽ ነው የምትጠቃው። ስለዚህ ፍርሃትህን ተውከው ማለት ነው። መጋፈጥ አለበት ምንንም ነገር። በህይወቴ እየተማርኩ ያደግኩት ይሄንን ነው። ጀርባህን የሰጠ ቀን ነው መሞቻ የሚቀርበው እና መጋፈጥ አለበት። ወይ ድል ታደርጋለህ ወይ ትሸነፋለህ ማለት ነው። ስለዚህ ቀድሞ እኔ ያለሁበትን ስቴፕ ካገኘ ያው እጁ ራሱ በጣም እንትን ነው ጥርሱም ከዛ ጠፍሩ ምንትሉም እንዳያገኘኝ እንዲገቡኝ ቀጥታ አንተ ያ ቦክሱ መረርቶሃል። ቀጥታ አንበሳው አልሰነዘርኩም። ቀጥታ ገብቼ እንደዚህ ያስከው እንደዚህ አንገቱን ማለት ነው። አዎ እንትን አንዱን እጁን በዚህ ጋር ባንገቴ ጋር እንዲያልፍ አድርጌ እንደዚህ ማለት ነው። እና በጣም ግዙፍ ነው፣ በጣም ግዙፍ ማለት ነው። አልወደክም አንተ እንደዚህ ላይ ሲመጣ፣ ምክንያቱም ኃይል ይዞ ስለሚመጣ አልወደክም አንበሳው ሲመጣበት አልወደክም። ከዛ ላይ ያስኩት ምናምን ነገር ከዛ ላይ በጣም በኃይል በፕሬሸር ምናምን ነገር ገፋኝና በዚህኛው ባንደኛው እጁ አንደኛውን እጁ እንዲህ ይዤዋለሁኝ፣ ባንደኛው እዚህ ጀርባ ይመታኝ። እንደዚህ ለነገሩ አንበሳ ለሰው አይነት ነው፣ እንደዚህ ነው ይመታል። በጣም ፓወርፉል ነው። አቀፍ አድርጎ ጀርባውን መታ ያደረገው ነገር ነው እንትና ላይ ማለት ነው። ከዛ በኋላ ወደኩኝ። ከድጋሚ ተንደርድሮ ሲመጣ ብድግ አልኩኝ ማለት ነው። ብድግ ስል እንደዚህ ላይ ሲወጣብኝ ከጀርባ ገደል ጫፍ ላይ ነበር። ተያይዘን ወደቀን ማለት ነው። ተያይዛችሁ ከአንበሳው ጋር ውስጥ ገባችሁ ማለት ነው። እሺ። ከዛ ላይ በጣም ትልቅ ገደል ነበረ። ከዛ ላይ በዛ መሀል ነው እዚህ የቦጫጨነኝ። እዚህ ጋር ማለት እዚህ ጋር ከጀርባም እዚህ ላይ አለ እዚህ ጋር አለ እዚህ ጋር ደረቴ ላይ ምርሻለ ምናምን እጅ ላይም እንደዚህ ነገር አለች። እንትን ነው ትንሽዬ ናት። እቺኛዋ እንደዚህ ጥፍር ነገር ነው ማለት ጥፍር ነው። እዚህ ጋር በጣም ብዙ ቦታ ነበር። ኦሬዲ እየጠፋልኝ ነው አለ እዚህ እጄም አለ። ይሄ እንደዚህ ይሄ ምርሽ ይታያል። እሱም የሱ ነው። ከዛ ሲሆን አጋጣሚ ነው አይደል አንበሳ ሳይ ራሱ የመጀመሪያ ነው። ከዛ እዚህ አንበሳ ግቢ ምናምን ነው። ከዛ ላይ ያየሁት እንትን ላይ ታሽጉበት ነው። ከዛ በኋላ ከእንትኑ ስንወርድ አጋጣሚ እሱ ወደ ታች ሆነና ተራራው እንዲቀጥ ያለ አይደለም ገደሉ ማለት ነው። ትንሽ እንዲወርድና ደግሞ እንዲጉብ ያለ ነገር አለው የተወሰነ ማለት ነው። እሱ ከሰር ሆነና እኔ ላይ ሆንኩኝ። አንበሳው ላይ ማለት ነው። አንበሳው ላይ እሱ ስንወርድ እኔ ከላይ እሱ ከሰር ሆኖ ወደቀን። ከዛ በኋላ እንትኑ አገኘው ድንጋዩ አገኘው። ከዛ በኋላ እኔ ደግሞ እሱ ላይ ነጥሬ ወደ መሬት ወደኩኝ። ከዛ በኋላ እንትን ተነሳ የሆነ ዛፍ ላይ ምናምን ነገር እንደምንም ብዬ ወጣሁኝ። ቀጠን ያለ ዛፍ ናት፣ መውጣት አልቻለም ምናምን ትንሽ ነው እንትን ማላለም ምናምን የሆነ መጣ መሰለኝ ሄደ ማለት ነው። ስለዚህ አንበሳው ቀጥታ ብቻውን ነበር። አንበሳው ብቻውን ነበር። አንተስ ብቻህን ነህ? ሰዎች ነበሩ አብረው? ተጠፋፍተን ነበረ። ምንድነው የምንለው? ይሄን ሰውየውን ገና ቪዲዮን ሳንጀምር ሞላን እኮ ሌላውን በምን ነው? ወይ ቢቢዬ ምስራች አለኝ። አፈርቢ እስርቢ የኔ ፍቅር ለአባባና ለማማ ነግራቻለሁ። ሽማግሌ መላክ ትችላለህ? ምን አጥፍቼ ነው ደሞኔ ሽማግሌ ልከው አቁም ያለው ብለኸኝ ነበር አይደል? መጦስ ጀመርካ? ጫማ ፈቷል። ጫማ አንሰራ ፖሊስ ጣቢያ እየሄድኩ እኮ ነው። አንቺ አሁን እዚህ የመጣሽው ምን ልትሆን ነው? ላሳስረው ነው። ጫማ ጫማው አቷሽን ቤት ጦዛላ አይደል? እኔ ሰርጋችን ላይ ግዴታ ነው መገኘት አለብኝ። ሱቅ ስራ እንዳይበደል አንዳችን እዛ ብንሆን እንዳሐስ አንተ በቃ ተቻለው በደረሰበት አልደርስም። ከዚህ በኋላ አልጦዝም ብለህ ቃል አልገባልኝ። ወፍ ተጨናንቋል መንገዱ። አየሽ መኪና ዘግቼ እኮ ነበር። ክራውድድ ቆይ ክራውድድ እንዴት ናችሁ? እንግዲህ እንዴት ተጻልጅ 700 ኪሎ ሜትር ጎማ ስር ከስር ተኝቶ ሊመጣ ይችላል? ይሄማ ውሸት ነው ስላላችሁን እኔ ራሴ ተጠራጥሬ እውነት እኮ ነው እንዴት ሊሆን ይችላል አልኩና ገሜን አገኘሁትና መኪናው ጋር ሄደን ገሜን እስቲ እንዴት ነው የመጣው ብየው እንዴት እንደመጣ ሊያሳየኝ ነው። እስቲ ና ኮቱኑ ተገርሲ ገሜ እስቲ ና ዝቅ አድርገው ካሜራውን። ገሜ አከሲቲ ቴሴ እውነትም መቀመጫ ቦታ አለ። ሹፌሩንም ስንጠይቀው ሞተሩ ከኋላ ነው ብሏል። ምንም የለም እና ለማንኛውም እንደዚህ አይነት መኪና ሹፌሮችና ረዳቶች መኪናውን ከማንቀሳቀሳችሁ በፊት ይሄን ቦታ በደንብ ቼክ እንድታደርጉ። ብዙ ህጻናቶች በዚህ ጋር ቁጭ ብለው እየመጡ እንደሆነ ገሜም ነግሮናል። ከሱ በፊት ብዙ ጓደኞቹ በዚህ መንገድ ወደዚህ እንደመጡና
አናውቅም። እንግዲህ የብዙ ህፃናት ህይወት በዚህ መንገድ አልፎ ሊሆን ይችላል ማለት ነው። በጣም የሚገርም ነው። ሶ ሹፌሮችና ረዳቶች መጀመሪያ ከመንቀሳቀሳችሁ በፊት ቼክ አድርጉ። ገሜ አይ ገሜ በጣም ይገርማል። ብዙ ጊዜ አይታችሁ ከሆነ ትልልቅ ደረጃ የደረሱ ሰዎች አንዳንድ ኢንተርቪዎቻቸው ላይ ከክፍለ ሀገር እንዴት እንደመጡ የኤንትሬ ሹፌሮችን ጠይቀው ያለ ገንዘብ ተሳፍረው እንደመጡ ምናምን እንሰማ ነበር። አሁን ደግሞ ጭራሽ እዚህ ውስጥ እየሆኑ አገር ለአገር ማለት ነው። እንደውም ከሀገር ውጭ እኮ አይደለም ከዚህ ለመምጣት ያው ቤተሰብ ስለማይፈቅድ እየጠፉ እየመጡ ነውና የሚመጡበት መንገድ ደግሞ እንደዚህ አይነት ነው። አንዳንድ ሰዎች ይሄ መታየቱ ለሌሎች ልጆችም ማሳያት ነው ላላዩ የሚሉ ሰዎች አሉ። ግን ለሹፌሮቹ ነው ማንቂያ መደረግ ያለበት። ከመነሳታቸው በፊት የትም ቦታ ላይ ይሄን ቦታ ቼክ ማድረግ እንዲያረጉ ነው እንደውም ሼር ተደርጎ ማየት ያለባቸው። ከልጆቹ ይልቅ ሹፌሮቹ ጋር ተደራሽ ከሆነ ቼክ ማድረግ አለባቸው። ለምን ከአገራቸው ነው ከየትም የትም መሄድ ይገባቸዋል፣ ይገባኛል። ግን እድሜያቸውን እንደገና ደግሞ ህይወታቸው አደጋ ላይ ወድቆ ስለሆነ የሚሄዱት ጥንቃቄ ማድረግ በጣም ያስፈልጋል። ትናንት ከሌሊቱ 8 ሰዓት ከ34 ደቂቃ ላይ ለአመታት ያልተሞከረውን የማይደረስበት የሚመስለውን ቁጥር አልፋ አዲስ ታሪክ ጽፋለች። ከ10 ዓመት በፊት ዩቲዩብ ላይ የተጫነው የኔ አበሻ ሙዚቃዋ 100 ሚሊዮን ተመልካዮችን ትናንት ለሊት አግኝቷል። ይህም የመጀመሪያዋና ብቸኛዋ የሀገራችን ሙዚቀኛ አድርጓታል። አቢ እንኳን ደስ ያለሽ። አሁን 100 ስለገባች ብቻ ሳይሆን ከመጀመሪያ ጀምሮ ይሄ ዘፈን ከተጫነ ጀምሮ የእሷ ላይ የሚደርስ ቪዩ የነበረው አልነበርም። የትኛውን ቁጥር ላይ ያለች የእሷ አይነት ቪዩ ያለው የአማርኛ ዘፈን አልነበረም። ይገርማል እንግዲህ በውጭዎቹም ምናምን በጣም ይወደዳል ይሄ ዘፈን። ስቲል አሁንም ደግሞ አክቲቭ የሆነ እይታ አለው። አሁን አንድ አዶናይ ከሆንክ ኦፍኮርስ ልመለስልክ እችላለሁ፣ ካልሆንክ ግን ቆሜ ልቀር። አዶናይ እኮ ያቀፋው እኮ እንደዚህ አዝሎ የሮጠው እኮ ማንን ነው? ጃኒን። እኔ እኮ ማቀፉ አንቺን ነው እኮ እንደ ጃኒ ቁጠረኛ። በየትኛው አቅሜ ነው አንቺ የምችለው? በአላህ እኔ እኮ 78 ኪሎ ነኝ። እንዴት አድርጌ በመኪና ሆነ እንደ እኔ እኮ 82 ነኝ። ኧረ ፋሲካ እየተይ 82 የሆነ ያልመዘንሽው ጎን ይኖርሻል። ልትስማሚ ከሆነ በመኪና ከሆነ ያልመዘንሽው ጎን እንዴት ተቀልጃለሽ እንዴ? አንቺ ሙሉ ለሙሉ 82 ነኝ ትያለሽ እንዴ? እንዴት ሆኖ እኔ አንቺ እኮ ካልዲስ ራሱ እኮ ቡና ስንጠጣ እኮ 82 ኪሎ ከኔ ይጠጣል። የቀረውሽ የት ሄዶ ነው? ግን ይሄኔ እኮ ባንጣላ ኖሮ ተጋብተን ነበር። ሀቢብ ታስታውሳለህ? እስካሁንማ ታረግዢ ነበር። ሰላም ጤና ይስጥልኝ የቲክቶክ ቤተሰቦቻችን፣ ዛሬ በአጋጣሚ ከእንግዶች ጋር በመኮንን ሎጅ ተገኝቻለሁ። መኮንንን አገኘሁት። ሰሞኑን በማህበራዊ ድረገጾች እያየናቸው ያሉት ነገሮች አሉ፣ ሰለሞኬ የተጻፉ ያሉ ነገሮች። ምናልባት እነሱን ለማጥራት መኮንንን ካወራሁት አንፃር እናንተ ጋር ላቅርብ፣ ዝም ብዬ ከመውጣ ከሰማሁት አንፃር እናንተ ጋር ላቅርብ ነው ሞኬን ያገኘሁት እና እስቲ እናዳምጠው። ሞኬ እንዴት ነህ? እግዚአብሔር ይመስገን ሁሉም ሰላም። ዛሬ ልጠይቅ የፈለኩት ሞኬ፣ ባለፈው አዶናይ እዚህ መጥቶ ነበር። በመጣበት ሰዓት ለእንግዶች 100,000 ብር እንድሰጠ ይገለጸ ነበር። ኦሬዲ አንተ እሱ 100,000 ብር ሲሰጥ ለእንግዶች ይተረጎምክ ነበር። ስትተረጎም አዶናይ ስጦታ እንደሰጠ ገልጻል። አዶናይ ለእናንተ ስጦታ ሰጥቷል ብለህ ገልጻል። ግን ብር እንደሰጠ አለመግለጽ ብዙ ሰዎች የእናቶችን ብር ያላግባብ ወስደዋል ብለው ፖስት ያደረጉና ጥሩ ያልሆነ ነገር ስላየውኝ ነው አንተ ጋር ላውራ የፈለኩት። እና ለምንድን ነው ያልገለጽከው? ያ እንድትነግረኝ ነው። ያ ስፔሻሊ ብዙን ጊዜ እንግዶች ይመጡና ቃል ገብተው እንሰጣለን ይላሉ። ከዛ በኋላ ደግሞ ከሄዱ በኋላ ልኮላቸውም አያውቁም። እና በዛን ሰዓት እኔ ደግሞ እናቶቼ ጋር እኔ ከነሱ ነው የተወለድኩት፣ እነሱ ናቸው ከኔ ጋር የሰሩ ያሉት። እና በዛን ሰዓት ደግሞ ገንዘቡን እንደነዛ ይቀራል ብዬ ነው አሁንም ያንን 100,000 ብር ሳልነግር የወጣው። ከነሱ ጋር ወደሚሰሩት ልጆች ጋር ነው የገባው። ከገባ በኋላ ደግሞ ከአንድ ቀን በኋላ ነው ገንዘቡን ለነዚህ ለምታዩት እናቶች ያደረስ ነው። ኦኬ እንዳየነው ነው። አይ ቲንክ ጠይቄዋለሁ እኔ እናንተ ጋር ከማቅረቤ በፊት ምናልባት ግልጽ ለማድረግ ነው። ያው ለእናቶች ብዙ ጊዜ
ቃል ይገባል። ሰዎች ሲዝናኑ ሲጠጡም ትንሽ ሞቅ ስለሚሉ በጣም ብዙ ገንዘብ ቃል ይገቡና እጃቸው ላይ ያለውን ብቻ ሰጥተው ሌላውን ገንዘብ ሳይሰጡ ይሄዳሉ። እና ይሄ ነገር ብዙ ጊዜ ከእናቶች ጋር ስለሚያጋጭ ስጦታ እንድትሰጣቸው ገልጫለሁ፣ ግን ገንዘቡን ሳይሰጠኝ መግለጽ አልፈለኩም። 100,000 ብር መስጠት ፈልጋለሁ በል ታኒ ኢንተርኔት ዶሳይሲ ኢንተር እንግትዛዚ እሲ ይኸው እዚህ ውድ እናቶቻችን ከኛ ጋር አሉ። እነሱንም ደግሞ እዚህ ጋር መመልከት ማየት ትችላላችሁ። እጃቸው ላይ ነው። እንዴት ነው ማዘር? ባለፈው ቃል ተገብቷል። አዶናይ እንግዲህ 100,000 ብር ቃል እንደገባ ሰምተዋል። እንግዳው መጥቷል፣ ተቀበለናል። ስንጫወት ጫወታውንም አይቷል። የኛ ጫወታ በደንብ ካየበላ ከደስታ የተነሳ 100,000 ብሏል። ያንንም ደግሞ መኮንን አጋጣሚ ከዚህ በፊት ቃል የገቡ ሰዎች ቃል ገብተው ሄዶ በንጋቱ አይሰጡም። ዝም ብሎ እኛ ጋር ቃል ገብተው ይሄዳሉ። እኛ ደግሞ መኮንን እንወቅሳለን። አልሰጡንም ይላሉ። እንደዛ ብሎ መኮንን ተወንጂ ከዛ በኋላ በማግስቱ ደግሞ የገባውን አይቶ በእኛ አካፍለን ወስደና ተጠቅመናል። ሞኬ ያወራኝ ይወርዳል። እንዴት ከእናቶች ይሰረቃል? አንተ ብትሆን ከእናትህ ትሰርቃለህ ብሎ ነው የጠየቀው። ናይ አዮቆትዘ ሆላ ጾንሰር ሆላ ጋሞ ብያለሁ እኔ። አዎ እንግዲህ ይሄ ጉዳይ ሰሞኑን በጣም አነጋጋሪ ነበር። እንደውም አንዳንድ ትርጉም አንሻፈው ሁሉ የተረጎሙ ሰዎች ነበሩ። 100,000 ይሰጣሉ ሲል አዶናይ እሱ 10,000 ሰጥቷል ብሏቸዋል እናቶች የሚሉ አሉ። አንዳንዶቹ ደግሞ ስጦታ ሰጥቷል ብቻ ነው ያለው፣ ስለዚህ ሊወስድባቸው ነው ምናምን የሚል ነበረ። መልስ መስጠት አለባቸው ብለን በትናንትናው ቪዲዮአችን ላይ እያየን ነበረ። ይኸው መተው መልስ ሰጥተዋል። ስለዚህ ደርሷቸዋል ማለት ነው። ምክንያቱንም አስረድተዋል። ያው አንዳንድ ሰው አሳማኝ ነው ነገሮች ሞቅ ሲል የሆነ ነገር ይልና ሳይደረግ ሲቀር ነገ አንተ ተቀብለህ ነው የሚል ወደሱ ስለሚመጣበት ያቺንም ሽሽት ሊሆን ይችላል። ስለዚህ የምትሄዱ ሰዎች በሞቅታ ቃል አትግቡ ነው። አዶናይም ሞቅ ብሎ ነው ሲል ነበር እንደዛ ያልኩት። አትሊስት እኮ ከኃይሌ ጋር ተገናኝቷል እኮ። የሚገርመው ነገር ማለት ኃይሌ ገብረስላሴ ጀግናው አትሌት ኃይሌ ገብረስላሴን አግኝቶ ስለ ኃይሌ አልጻፈም። ኢንስታግራሙ ላይ ኤክሱ ላይ ፌስቡክ ላይ መምጣቱ በቃ እኔ አልገባኝም እኮ። ጊታር ለማየት ነው? ቶቶት ለመምጣት ነው? ይሄ ለማየት ምንድነው ታዲያ አላማው? አምጪው አካል ራሱ ሲጀመር አምጪው አካል ራሱ ጆኒ ቬጋስ ከዚህ ከማክሮን ጋር በተገናኘ ራሱ የሐሳብ ጥያቄ ተነስቶበታል። በአንዳንድ ግለሰቦች የማክሮን ወኪል ነን የሚሉ ድምጾች ተሰምተዋል። ሌሎች እኔ ማለት በቦታው መሄድ አልፈለኩም። ይሄን ጥያቄ ሄጄ ሸራተን አዲስ መጠየቅ እፈልግ ነበር፣ ግን አልፈልግም መሄድ። አሞዲር አሊ ናና ጉድህን ስማ። አሞዲር ብቻ አይደለም እግር ኳስ ላይ የምትሰሩ ፍቅር ይልቃል፣ ጎስት፣ አብዩኤል፣ መሰለ መንግስቱ፣ መንሱር አብዱልቀኒ፣ ፎአድ፣ ኤፍሬም ይማነ እግር ኳስን የምትወዱ ቀን ከሌሊት እግር ኳስ ላይ የምትሰሩ ስፖርት ላይ የምትሰሩ ልጆች ኑና ይሄንን ስሙት። ጻኔም ብለህ መታጠብ ትችላለህ። ግን እግር ኳስ አሁን አንዱ ችግር ምንድነው? በሽታ ነው። ምን አላችሁ? እግር ኳስ በሽታ ነው። በጣም የሚያሳዝነው ደግሞ ይሄን ያላችሁ የሀገራችሁ ዋና ከተማ የእግር ኳስ ፌዴሬሽን ፕሬዝዳንት ነው አይቶ ኃይለ ኢየሱስ ፍስሐ። እግር ኳስ እስከዛሬ ድረስ በሽታ ሲሆን፣ በእርግጥ እኔ ስለ እግር ኳስ ስለ ስፖርት ብዙ የማውቀው ነገር የለም፣ ግን በሽታ ለመሆኑን ላረጋግጥላችሁ ፈልጋለሁ። በሽታ ቢሆንማ እነዚህ ሁሉ እግር ኳስ ላይ የሚሰሩ ፕሪሚየር ሊግ ላይ የሚሰሩ ቻምፒየንስ ሊግ ላይ ቀን ከሌሊት እንቅልፋቸውን አጥተው ቁጭ ብለው የሚያዩ ወጣቶች ታመው ባለቁ ነበር። በእርግጥ እናንተ አንዲትን ከፊልም ላይ ከቀረጻ ላይ ጠርታችሁ ነይና ምክትል ፕሬዝዳንት ሁኚ ብላችሁ ምንም ሳታፍሩ የሾማችሁ ሰዎች ይሄን አትሉም ተብሎ አይጠበቅም። ሀገር ጦርነት ላይ በነበረች ሰዓት፣ ሀገር ረሃብ ላይ በነበረች ሰዓት ኑና የ1 ሚሊዮን ብር ልደቴን እዩልኝ ያለች ሞራል አልባ ሴትን ከሀገርሽ ፕሪሚየር ሊግ ተሳታፊ ክለቦች መካከል 3ቱን ጥሬ ብትሏት የሚተናነቃት ልጅ ኑና አቃቢ ነዋይ ሁኚ ስትሉ ያላፈራችሁ ሰዎች እግር ኳስ በሽታ ነው ከማለት የምትቆጠቡ ሰዎች አላችሁ። እኛ ግን እንላችኋለን እግር ኳስ በሽታ ሳይሆን እናንተ እግር ኳሱ ላይ በሽታ ሆናችኋል። ሌላው በማኔጅመንት ላይ፣ በአስተዳደር ላይ፣ በህግ ላይ
የምትሰሩ ሰዎች ደግሞ ይሄን አዳምጡት። አርቲስት ማስተዋል ወንደሰን የስራ ድርሻዋ ምንድነው? እኔ ሳልኖር ብቻ ትሰራለች ማለት ነው። እኔ ሳልኖር የስራ ድርሻዋ ይሄ ነው ማለት እኔ ከሌለው እኔን ተክታ የምትሰራው። አሁን ልክ ባለፈው አመት አጋጣሚ እንዳሙኝ ቢሆን ካሻስራት ኮቻስራት ምን ይላል? ምንም ሳያፍር ማለት ነው። ምክትል ፕሬዝዳንት እኔ ስታመም ወይን ስሙት በገላገለ ስሙት ወይን ስታመም እኔን ተክታ ትሰራለች እንጂ ሌላ ስራ የላትም። አለማወቅ ደጉ ግን ምክትል ፕሬዝዳንት ማለት ኢኩቫለንት የሆነ ካንተ ጋር ኢኩቫለንት የሆነ አንዳንድ ቦታ ላይ ስልጣን ይኖራታል። ቴክኒካል ፓርቱን አንተ ልትመራው ትችላለህ። ማኔጀሪያሉን እሷ ልትመራው ትችላለች። መመሪያዎችን ልታስተገብር ትችላለች። ደንቦችን፣ ዲሲፕሊኖችን ልትከታተል ትችላለች። ኢቭን አንተን ራሱ ፕሬዝዳንቱን ራሱ ልታማክር ትችላለች። ይሄ በህግ የተሰጣት ስልጣን ነው። አንተ ስትሞት ተጠብቃ የምትተካ አይደለችም። እና አለማወቃችሁ እዚህ ደረጃ የደረሰና የሀገራችንን በተለይ እግር ኳሱ ላይ ነቀርሳ ይሆናችሁ እግር ኳሱን ብላችሁ ስፖርቱን ብላችሁ ሳይሆን ገንዘባችሁ ለምሳሌ አንተ አንደኛ ደረጃ የኮንስትራክሽን ባለቤት ነህ። ገንዘብ የቸገረ ሰው አይደለም፣ ግን የሚለቃቀም ፍርፋሪ ያለ እዚህ አካባቢ። ስለዚህ እንደ ቄራ ውሻ ከዛ አካባቢ የምትጠፉ ሰዎች አይደላችሁምና በሽታ የሆናችሁት እግር ኳሱ ላይ እናንተ እንጂ እግር ኳስ በፍጹም በሽታ ሆኖ አያውቅም። እዚህ ላይ ምን ይጨመራል? በቃ ቆጭ ነው ያረጋት እውነቱን። የሀገራችን ሰርግ ላይ አንድ ሁለት መረጃዎች መጥተውልን ነበር፣ እያጣራነው ነው። ይሄ መኪና ምናምን የሚባሉ ጥሎሾች እንዴት ነው ይሄ ነገር? ወርቅ ምናምን የተባሉት ነገሮች አይዟችሁ ውሸት ነው እየተባለ አንዴ እውነትስ ቢሆን እኔ ከኔ ጋር ምን አገናኘው? እኔ ለምን ታይኛለህ እንዴ? እውነት ከራይ ነው በእውነት እንደዛ ተባለው። ወይኔ ክራይ ነው። እንዲህ ከሆነ አንተ ለምን ባቡር አትከራይም? የከተማውን ባቡር ከአያት ጦር ኃይሎች የሚሄደውን ለምኜ የማጋጁ ታሪክ ለምን ነገር በጣም አሪፍ ሀሳብ ነው። ግን የመጀመሪያው ጥሎሽ ባቡር ሰጠ ምናምን በቃ አስቁሞ ከጦር ኃይሎች አያት የሚሄደውን አስቁሞ ለምኖ ነው። እና የበፊቱ የጥሎሹ ድራማ አሁን ወደ ሽማግሌ ተቀይሮ ነው። ይገርማል። ድሮ ያው እንግዲህ ድራማ ይሰራ ነበር አይደለ? ብዙ ነገሮች በክራይ ይመጡና ለቡቲክ ባለቤቶች ይመለሳሉ። አሁን መኪኖቹም ከመኪና መሸጫ ቤቶች በክራይ የመጡ መኪኖች ናቸው የሚባል ነገር ሰማሁ። በነገራችን ላይ ሴት ልጆች አሉ አይደለ? ምን አይነት ጥሎሽ ይመጣል? ደስ ይልሃል እንደው ከጥሎሽ ካነሳለ ራሱን ቢጠልጡ ራሱን ማለት ወጣ ሌላው አንዳንድ ምን አለ መሰለሽ አለው ተብሎ የመጣው ነገር ደግሞ በሂደት ላይኖር ይችላል። ገብቶሻል? የሰው ልጅ አሁን በህይወት የተማር ነው። የሌለው ሰው ይኖረዋል፣ ያለውም ሰው ደግሞ ያጣል። አግኝቶ ማጣትም አለ፣ አቶ ማግኘትም አለ። ስለዚህ አንደኛ ማለት ያለብሽ እግዚአብሔር ያን ጋብቻ እንዲባርከው መጸለይ ነው። እግዚአብሔርን ይፈራል ወይ ነው። እሺ እንደውም አንድ ሽምግልና ላይ አቡነ ኤርሚያስ ምን አሉ? ምን አለው አሉና ያኛው ሰውዬ ሲጠይቁ እግዚአብሔር አለው አሉ። የመጡት ሽማግሌ እግዚአብሔር አለው ከሱ በላይ ምን አለ? ታዲያ ምን ይበሉ? አሁን ሀብት ሊያስቆጥሩ ምንድነው ዋናው? እሱን ከያዘ ምንም አይሆንም፣ ምንም አይሆኑም። ይሄ በጣም የሚገርም ነገር ነው። ሰሞኑን የተሰማ ነው እንግዲህ እንደሰማችሁት ይታይ ነበር። ሰሞኑን ቪኤት አስጭዶ ወሰዳለ፣ ሌሎች መኪኖች አሳስረው ምናምን ያሳዩ ሰዎች አሉና ይሄንን ተጽዕኖ ምንድነው? ሌሎች ሰዎች ይመኛሉ እንዲህ ቢያረግልኝ ብላ ልትመኝ ትችላለች ነው። ሌላው ላይ በጣም ኢፌክት ያመጣልና ውሸት መሆኑ ከታወቀ እፎይ በሉ። ባለፈ ቁጥር የእውነትም ቢሆን አሬ ውሸት ነው እየተባለ መጽናናት ነው እንግዲህ። ዋናው ግን የመጨረሻው ሀሳብ አሪፍ ነች። ምን አለው? እግዚአብሔር አለው። ከሱ በላይ ምን አለ? አንቺ ወይ የሄለንን ጉድ ሰማሽ? ኧረ ምንድነው ጉድ? አልሰማሽ? እስካሁን ምንም አልነገርሽ? እኔ ኖሬማ እኔ ቁጭ ብለን ሻይ ቡና እያልን እነግርሻለሁ። እኔ ስንት ታሪክ አምልጦሻል። የት አንቺ በስመ አብ ነው ምን ወሬ ተዋት
ያዳ እኔ መጀመሪያ አይነው ሆ ደሳላለኝም ተዋት ነያሽ ያዳይ ያዳ ስሞት አላየውሽም ርብስማ እንዴ अब तो मेरा እማማ ቃጀል ኧረ እባክዎት በመቅረቢያ እድሜዎት ሻርፕ የለበሰ ዙርባ ጫት የመሰሉ ሴትዮን በዚህ ዘመን ወላጆች በማይደርሱበት ቦታ ስልክ በማስቀመጥ የዜግነት ግዴታችን ነው። ቲክቶክ ላይ ስክሮል እያደረኩኝ የሆነ የፌስታል ቪዲዮ መጥቶልኝ ከፋኝ አዘንኩና የሆነ ባምባም አለኝ ማለት ይሄን ያለ ሰበብ ነው እንደምንፈልገው ያው እናንተን ለማጠቃለል ፈልጌ ሳይሆን ግን የሆነ ሰበብ ነው የፈለኩት መሰለኝ ውስጥ የታመቀ ሀዘን አለ መሰለኝ በፌስታል አሳብቤ እየይልል ልነፋረቅ ቪዲዮን አሳያችኋለሁ ቪዲዮን ይዩት I come to say goodbye. Where are you going? My little trip. Charlie whatever አሁን በዚህ ቪዲዮ የኔ እንባ ማለት ምንድነው የሚባለው ምንድነው ወይስ ብቻዬን አይደለም ከፋኝ በቃ ተነፋረቅ ነው ያለኝ እንዴ አንዳንድ ጊዜ ከለመርነው ነገር ከልማድ መላቀቅ እኮ ከባድ ነው በርግጥ ስለ ፌስታሎቹ ትንታኔ መተዋል የቱ ነው የምንጠቀመው የቱ ነው ማንጠቀመው የሚለውን እናያለን ግን ማማዝናሽ ፌስታሉ ዜና ተነግሯቸው አሁን ፌስታል እንዴት እንደሚፈሩ እዩ ጠላት ወርውሮብኝ ሄደ ያው ፌስታሉን ወወርን ዛሬ ጠቅልና ያ አይታዳደስ ሰውየው ነው ጠቅል ወረወረው ላይ ምስክር አጣና ጠቅል ወረወረው ያ ጋር ያለ ፌስታል ከለከሉ ተባለ ከምር መንሱር አለው ሻንጣ ይብላይ ለእስክንድር በአዲሱ አዋጅ የተከለከሉት ያልተከለከሉት የትኞቹ ፌስታሎች ናቸው? እንዲቆያችሁኝ ጠበቃ ስብላስፋልኝ እንግዲህ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383 መውጣቱን ተከትሎ በተለይ ፌስታልን አስመልክቶ ያለው ከልከላ ብዙዎችን እያሳሰበ የትኞቹን ነው የሚመለከተው የትኞቹን ነው የማይመለከተው የሚለው አነጋጋሪ ሲሆን ይስተዋላል። ከዚህ ጋር በተገናኘ መረዳት ያለባችሁ የተከለከለው ሁሉም አይነት የፌስታል ዘር አይደለም። በልዩ ሁኔታ አዋጁ በግልጽ ያስቀመጠው ለአንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ ፌስታሎችን ነው። ስለሆነም እነዚህ ስስ የሆኑ ፌስታሎች ከአንድ ጊዜ በላይ አገልግሎት የማይሰጡ እኛም ደግመን የማንጠቀምባቸውን ብቻ ነው መጠቀም የተከለከለው። ከዛ ውጪ እንጀራ ለምሳሌ የሚቀመጥበት አይነት ላስቲክ ኩርቱ ፌስታል የሚባለው ወፍራሙ ቢጫው ሌሎችም አይነት የተለያዩ ከአንድ ጊዜ በላይ ሰው እያጠበ የሚጠቀማቸውን ፌስታሎች መጠቀም አልተከለከለም እና እነኚህን ስስ ከአንድ ጊዜ በላይ የማያገለግሉ ፌስታሎች መጠቀም ብቻ መከልከሉን ተረድቶ በዛ መልኩ መገንዘብ ይገባል። ሁሉም አይነት የፕላስቲክ መያዣ አልተከለከለም። በቃ ይኸው ነው። ለሆነ ረዘም ላለ ጊዜ የምንጠቀምበት ፌስታል አልተከለከለም ማለት ነው። ስለዚህ ሙሉ በሙሉ አይደለም የተከለከለውና ሰዎች በማይሆን ነገር እቃዎች ሲገዙ እያየን ነው። ስለዚህ አሁን ይሄ ከሆነ ህጉ መጠቀም ይቻላል። ጀማሪ ቲክቶከር ይሆናችሁና እንደው የጀማሪ ቲክቶከሮች እንደው ጦሳቸው መሰድ ያገባበ ከፋት ስማ ጭራሽ ያራጅ ቢሉ አይመሰልክ ዝብዝብ በቃ ተው እንደዚህ ታገባባ አትግቡ እንዲ ነገርየው እንዲ ሊዞር ሲል ምናን አትግቡ ለማትራስ እንደው የራስ ፈስዘው ተቃጠልን እኮኛ እንዲ ደሞ ለጨዋታው ያራዳ ልጅ ከድሮ ጀምሮ አክባሪሽና ተከታታይሽ ነው ረባክ ቀጥቅጠው በሚጥሚጣ የሚሰራ ስጋ አለ ልክ እንደ ክትፎ ነገር ነው በጣም
በቃ ቃጠሎ ነገር አለው ስጋ አለው በጣም በደቃቁ ነው ሐረር አካባቢ ያሉ ሰዎች ምናልባት ስም የራሱ ስም ሊኖር ይችላል እኔ እዚህ አዲስ አበባ አላውቀውም እና በጣም ምርጥ ምግብ ነው ምናምን ተብለን እሱም ምግብ በላን ማለት ነው እና ቀጥታ ስርጭት እኔና ባልደረባይ ነው የምንገባው በኢትዮጵያ ቴሌቪዥን ነው የምናስተላልፈው ከዛ ሆዳችን መብረቅና ብልጭታው ጮትና ይመስል በቃ ሆዳችን ሆድታመም ይታወቃል ከዛ ደረሰበት ያውቃ ከባልደረባይ ጋር ነበር ለከ ጤና ይስጥልን አሁን ፕሮግራሙ ተጀምሯል ስል እሱ ወደ ሽንት ቤት ራን ከዛ መጥቶ ማይክ ሲቀበለኝ እኔ ራን ወደ ሽንት ቤት ሬዲዮ ስለሆነ የተጠቀማችሁ ኖ ቴሌቪዥን እኮ ነው አይታይም በየቃል ስለሆነ በድምጽ ነው ይሄኛው እኮ ነው ዩቲዩብ አለ አሁን ማን ስንት ይወጣ የሚለው ሁሉ ይታያል ከባድ ነው ሆድህመም አይድረስባችሁ ነው የሚለው ሁሉም ሰው በጣም አዋራጅ አሰቃይ ነገር ነው በጣም ይድረስ ለጆን ዳንኤል ቀጥታ እሱን ስለሚመለከት ሜንሽን አድርጉልኝ በቅርብ ቀናት ውስጥ ላይፍ ታይም ፕሮፐርቲስ ከተባለ የሪል ስቴት አልሚ ድርጅት ነኝ ከሚል ጋራ የአምባሳደርነት ውል መፈራረማችሁ ይታወቃል ወደ ስራ ከመግባትህ በፊት ላይፍ ታይም ፕሮፐርቲስ የተባለው ድርጅት የማን ነው የሚለው መጀመሪያ አጣራ ከዛ ምንድነው የሚሰራው ያለው ፍቃድ ምንድነው የሚለው ሪል ስቴት በርግጥ ያለማ ነው ወይ የት ሳይቶች ላይ ያለማው ከዚህ በፊት ያለማው ወይን ያለማው ያለ የት ሳይቶች ላይ አለው የሚያሳዩ ሳይቶች ጭምር የሱ ናቸው ወይ በምን ማረጋገጥ ይቻላል የሚሉትን ጉዳዮች ወደ ስራ ከመግባት በፊት እንድታያቸው ወንድማዊ ምክሬን ለለግስህ እፈልጋለሁ እንግዲህ እንደምታውቁት ከቅርብ ጊዜ ወዲህ እዚህ ቲክታክ ላይ የሚሰሩ ማስታወቂያዎች ራሳቸው ስለሚሰሩት በዛ ላይ ደግሞ እንዳለው የተፈራረመው ድርጅት ስለሆነ ኃላፊነት መውሰድ ግድ ይላል እና ያ ነገር ትክክለኛ መሆኑን እሱም ብለው በሱ ማስታወቂያ የሚመጡት ሰዎች በእርግጥ ሁሉ ጊዜ እንደምለው ሰውየው የፈለገ ነገር ቢል ሰዎቹ ራሳቸው በደም ማጣራት እንደሚኖርባቸው ይገባኛል ግን ከህግ ተጠያቂነት ደግሞ ያና ለማድረግ አያድንም ስለዚህ ጥንቃቄ እንዲያደርግ እንግዲህ ጥሪ አቅርቦለታል አዋንታ በርሲሳ እንግዲህ የሆነ ነገር የሸተታቸው ነገር አለ ወይ ጫፍ አለ ማለት ነው ስለዚህ እሱ ደግሞ ምላሽ ሰጥቷል እዚህ ወደ ስራ ከመግባት በፊት እንድታያቸው ወንድማዊ ምክሬን ለለግስህ ሰላም ወንድሜ አውንታ ቪዲዮ ደርሶኛል ስላሰብክልኝ ስለጨነክልኝ ከልብ አመሰግናለሁ በቪዲዮ ላይ እንደጠየቀኝ ላይፍ ታይም ፕሮፐርቲስ ለምን ነው የመረጥከው እውነተኛነቱንስ አረጋግጠካል ወይ ብለኸኝ ነበር እኔ በትንሽ እድሜ ባጠፋው ጥፋት ምክንያት ብዙ መከራና ስቃይን ያየው ልጅ ነኝ መልሼ መከራና ስቃይን ማየት አልፈልግም ከስተት ተመሬ ህይወቴን ለማሻሻል ሀገሬን ለመጥቀም እየሞከርኩኝ ያለው ልጅ ነኝ ነገሮችን ሳላጣራ ሳልመረምር አላደርግም ወንድሜ ሪል ስቴት ብራንድ አምባሳደር 5-6 ጥያቄዎች ቀርቦልኝ ነበር ለምን ነው ላይፍ ታይምን የመረጥኩትኝ መሀል 4 ኪሎ ላይ ይልና በዛውም ማስታወቂያ ነው የሚሰራው ያው ማስታወቂያ ስለሆነ ነው ቀጣዩ ያው አንደኛ እንደ ማስታወቂያ ተጠቅሞበታል ሁለተኛ አጣርቼን የገባሁበት ብሏል እንግዲህ እኔም በደንብ ሳጣራ እንደ አይነት ሁለተኛ ስህተት ውስጥ ይገኛል ብዬም አልገምትም ቅዱስ አድዋም ለካቢና አምስት አንበሳ ኖርማል ማይ መድኃኒዓለም እንሰጣለሁ መድኃኒዓለም ቶሎ ግላብ ላይ ካያ ባጃራዳት ሌትስ ጎ ጋይስ ሌትስ ጎ ግላብ ላይ ጋይስ ዩዘ ግላብ ሳሎን እየነኛት ጋይስ ካም ኦን ጋይስ ዩዘ ግላብ እንግዲህ እዚህ ላይቭ ላይ እንደምታዩት ሳሮን አየልኝ ለጆን ዳንኤል ዩኒቨርስ አከታትላ ሰጠችው ማለት ነው ከዛ ምን ይፈጠራል እናያለን ሁሉም የሳሮን ነው እንዴ ለምንድን ያጠፋሽው ኩን ለምን ያጠፋሽው ብልግና ነው አስቴር የትም ብልግና ነው ቻለሽ ለምን ነው ታጠፊ በጣም ብልግና ነው አስቴር የትም ብልግና ነው በጣም ብልግና ነው ኤልጆ እኔ ላይ ስማርታቱ ጌም ነው የተጫወትነው አይደል ጌም ምን ነው የገባሁት ምን ነው የገባሁት አስቴር የትም ሳሮን ነች ሰጣች ሁሉንም ሳሮን ወደ ዘይድ መናት
አስከሬ እየተሙት ያይሽኝ አይደለም ቁማር አልሰማም ጆንዳኔ አልሰማም። ምንድነው የምትይው? ምንድነው የምታወሪው? ቁማር እኔ ላይ አትጫወትብኝም። የምን ቁማር ነው? የምን ቁማር ነው? ቁማር ነው። እናቴ ትሙት ቁማር ነው። የምን ቁማር ነው የምትጫወተው? ቁማር በቃ ከሌለሽ ወይ የለኝም ማለት መድኃኒዓለም እኔ አምስት አስከሬ እየተሙት ከሌለሽ የለኝም ማለት እንዴ? ማርያም በጣም ያስደበቀኝ ምን ማለት ነው? ኩይን አረ ሪስፔክት አደረግና እና ነው አስከሬ አረ ይመችሽ አላስረዳትም። ይመቻል። አውቃ ነው ጋይስ አውቃ ነው። ይመቻል። አሁን እንግዲህ መከራከሪያው ምንድነው? ለሳሮን አየልኝ አንተ ልከህላት መልሳ ሰታ ነው ያሸነፍከኝ እንጂ አይሆንም ነው እና በዚህ ጸብ ተነስቶ ሳሮን አየልኝ ለዚህም ምን ላይ ሰታለች። ትልቅ ጭቅጭቅ ነበር የነበረበት። ምክንያቱ ደግሞ ሳሮን አየልኝ ከዚህ ጌም በፊት አንድ አንበሳ ተሰጥቷት በደስታ አልቅሳለች እና ባለአንድ አንበሳ ያለቀሰች ሴት እንዴት ነው ይህን ሁሉ ብር የሚያወጣ ነገር በሚሊዮን የሚያወጣ ጊፍት ነው በነገራችን ላይ በኋላ ትሰሙታላችሁ ልትሰጥህ የምትችለው የሚል ነው እና እንዴት ነው ለአንድ አንበሳ ያለቀሰች ይሄ ሁሉ ዩኒቨርሲቲ ልታወርድ ትችላለች? ደስ ብሏት ይሆናል ያለቀሰች ወይ ሳፖርት ስላደረጋት ሰው ብዙ ጊዜ ሲናገራ ስለነበር ከጎኗ ሲሆን ሰው ደስተኛ ይሆናል ቅሳ ይሆናል። ሳሮን ወይ ትምጣና ፊት ለፊት ብታነጋገሩ እሱ ዋናው እሷ ናት። በቃ ሳሮን ስትናገር ጆን ዳንኤል ይሻላል። ለምን በእንደዚህ አይነት ነገር ለምን ትቀያየማላችሁ? በጣም ከባድ ነገር ነው። ሳሮንን አስገባትና ፊት ለፊት ትናገር ሳሮን ያለውን ነገር በቃ ራሷ ከሰጠች ራሷ አይደል የሰጠችው ራሷ ትናገር። ሳሮን ወይ ወንድሜ የኔ እናት በጣም አመሰግናለሁ። መጀመሪያ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሳሮን እኔ ላኩልሽ ነገር አለ። እኔ ልብር ልኬልሻለሁ። ኧረ በኢየሱስ ስም ምንድነው? ይልሳሪ አንተ ነህ አሁን ብር ልከህ ለሳሮን ያሰጣህት ለሳሮን እንዴ? እኔ ራሴ የለኝም እንዴ? አንተ ለምን እንደምትሰጠኝ? ሲጀመር ደግሞ አንተ የምትሰጥህ ነግረኸኝ ምናምን ሊሆን እኮ አይችልም። ምን ማለት ነው? ብር ሰጣት ነው አንተ? ምን ማለት ነው ይሄ? በዚህ ሰዓት እንዴት ነው 1 ምናምን ሚሊዮን ብር ትራንስፈር ማድረገው? ጋይስ ባንክ ሳይገባ ኢትዮጵያ የሚኖር እዚህ ጋር ያዙልኝ። ጊፍቱ 1 ምናምን የሚያወጣ ጊፍት ነው የሰጠችው። ያውቃል እንግዲህ ኢትዮጵያ የሚኖሩ ታውቃላችሁ። ኢትዮጵያ በስልክ ትራንስፈር የሚቻለው ሊሚቱ ስንት ነው? 600,000 ብር ነው አይደለ? ሊሚት 600,000 ብር ነው። በዚህ ሰዓት አስቡት። አሁን ጌም እንጫወት ተባብለን በዚህ ፍጥነት ባንክ ዝግ ነው ሲጀመር። በዚህ ሰዓት ባንክ ክፍት ቢሆን ራሱ እኔ ነው ትራንስፈር ማድረገው። ሲጀመር ዶና አንተ ምን ስለሆንክ ነው? ማን ስለሆንክ ነው አንተ ብር ልከህልኝ ለኔ አንተ ጋር መጥቼ ሰፖርት ላደርግህ? ምን አይደለም ያልኩት ሳሮኒ። ሳሮን ልንገርሽ፣ እሱ ያለችበት ምክንያት ሪዝን አለ። የሆነ ምክንያት አንዴ ልንገርሽ ቤታዬ፣ እኔ እንደዚህ አይነት ነገሮች አታስገቡኝ። ሁለተኛ ነገር እኔ ራሴ ሁሉም ነገር ያለኝ ሰው ነኝ አይደለ እንዴ? በሁለተኛ ነገር ደግሞ እኔ ጆንን ሳፖርት ላደርግ ማለት አንቺን ጠላሁት ማለት ነው እንዴ? መጥቼ አሁን አንቺ ጌም ላይ ጆን እየተጫወት አንቺ መጥቼ ሳፖርት ካደረኩ ጆንን ጠላዋለሁ ማለት አይደለም አይደለም እንዴ? አንዳንድ ጊዜ አርቀን እናስብ። ከዛ ውጭ ደግሞ እኔን ድራማ ሳታስገቡኝ ጆን ለኔ ብር ሰጥቶ ማስገባበት ምናምን እሱ ጋር የሚልክለት ነገር ሁኔታውም የለኝም። እንደዛ አይነት ነገር አትበሉ ፕሊዝ። ሶሪ ሳሪ ያኔ አይደለም መጥቶ አንቺ ያለችው እኮ እኔ አይደለም ያልኩሽ አለችሽ ዲቦራ ነው። እሱ አንቺን አይደለም ያለችው ቤታዬ። እኔ አይደለም እኔ በምን አውቃለሁኝ? እኔ አስገደት ታስገቡ። እኔ ማውቃት ሶሻል ሚዲያ ላይ ጆንን ማውቀው እዚህ ነው። ሁለታቸውም የኔ ቤተሰብ እንደ ጓደኛ ናቸው። ዳስ የምለይበት ነገር የለም። ጆኒ ደግሞ በእኛ በኩል የተከበረ ልጅ ነው። በቃ እንወደዋለን። ዳስ ሄጄ ሰፖርት ያደረኩት እንደ ጓደኛ እንጂ ሌላ ነገር የለውም። ገባሽ አይደለ ቤታዬ? ማዕሬ ሌላ ነገር የለውም። እሷ እንደሚልሽ ስሚ ሳሮን፣ አንድ ያዳምጪኝ። እኔ እናት እኔ ሳሮን እንደሷም እውነት አላት፣ እንደ ዲቦራም የሆነ ያለችበት ምክንያት ሪዝን አላት። አንቺም ደግሞ የራስሽን ታውቂያለሽ፣ የሰጠሽበትን ጆን ዳንኤልም የተሰማውን ስሜት ያውቃል። እሷ እንደዛ ብላ ያለችው ምንድነው እኔ አንቺ እሷ አሁን ፍራይዴው ስንጫወት ታስታውሻለሽ አይደለ? የሆነ ሰኔ ሰው መጥቶ ሰፖርት ሲያደርግ ያን ቀን ስታለቅሽ አንድ አንበሳ ተሰጥቷት ያለቀሰች እንዴት ነው ለጆን ዳንኤል ይሁን ለዩኒቨርሲቲ ልታወርድለት የምትችለው? በአንድ አንበሳ እኮ ነው ያለቀሰችው። ቤታዬ ስሜታ ያረጋል ጌሙ እኮ ታውቂያለሽ እንዴ? አንበሳ ማለቅስ ልጅ እኮ አይደለም ግን ሰው ባልጠበቅሽው ሰው ያልጠበቅሽው ሰው መጥቶ የሆነ መልካም ሲያደርግልሽ አንቺ ደስ ብሎሽ አታለቅሽ በደስታ? ዳስ ዲቦራ ብትመጣ ደስ ይለኛል። ፊት ለፊት ብትነጋገሩ በማርያም ነው። እኔ ፊት ለፊት እኔ የምነጋገርበት እኔ የምሰዳደብበት ከማን ነው? ሳሮን አራት ተሰዳደብሽም አትሰዳደብሽም። እሷ እንደዚህ ነገር ልጅም አይደለም ታውቂያለሽ ቤታዬ። አንቺ አይ እሷም ዲቦራም አትሳደብም እንዴ? ለምን ትሳደባለች? እብዳለች። እኔ ጆን ማንም ሆኖ ለእኔ ብር ልኮልኝ እኔ ለሱ እንትን ማድረግበት ሁኔታ ላይ ውስጥ ምገባ ልጅ አይደለሁም። ያው የተከበረ ስምና ስራ ያለኝ ልጅ ነኝ። ከዛ ውጭ ደግሞ አንቺም ስትጫወቺ መጥቼ ሳፖርት ካረኩሽ ዲቦራን ጠላታለሁ ማለት አይደለም። አንቺ መጥተሽ እኔና ጆን ስትጫወት እኔ ሳፖርት ካረግሽኝ አንቺ ትጠኛለሽ የሆነ ሰው ትጠያለሽ ማለት አይደለም። እና ድራማ ውስጥ አታስገቡኝ ፕሊስ። ሁላችሁንም አክባሪ ነኝ፣ ወዳችኋለሁ። ዳዘን እኔ ግን እንደዚህ ነገር ውስጥ አታስገቡኝ። እኔ ይኸውልሽ እኔ እህቴን እንደምወዳት ታውቂያለሽ። ዮርዳኖስ ትሙት አዳምጪ በስነ ስርዓት። አንቺ ትሰሚኛለሽ በደንብ
ዮርዳኖስ ትሙት እህቴ ነው የምልሽ። ለእናንተ መማል ተጠብቆብኝ እዚህ ቲክቶክ ላይ መለፍለፍ ማውራት ኖሮብኝ አይደለም። ልንገርሽ፣ አንቺ አዳምጪኝ። አንቺ ብረም ታውቂኛለሽ። ይሄ እህቴን ኢንሳኝ ከሱ የተቀበልኩት የወሰድኩት ነገር የለም። ፒሪየድ። መኪና ነበረኝ። ባለቤቴ ነው የምትይዘው። አሁን አይ አሁን የለንም መኪናው ተሽጧል። የተሸጠበት ምክንያት መሪው በጣም ስለሚያስቸግራት ሃይድሮሊክ ስላልሆነ አውቶማቲክ ነው። ዲኤክስ አውቶማቲክ የሚባል ነው እና ብዙ ጊዜ እንደዚህ ስል የዲኤክስ አውቶማቲክ አለ ይላል ሰው። ግን አሉ ከፋብሪካው የተሰሩ እዚህ አዲስ አበባ ውስጥ አሉና እንደዛ አይነት መኪና ነበረችን። ከዛ ለፓርኪንግ ሲያስቸግራት ትንሽ መሪው ምናምን ሸጥናት እንጂ ለመኪና እንግዳ አይደለም። አይጥሩ ነው። ስለዚህ መንዳቱ እና ምልሽ ቻሌንጁ ሲጀመር መኪና ሲሉ እኔ መኪናውን አላስብም። ምክንያቱም ማስበው ቲያትር ተመልካችን ነው የምታስበው። ቲያትር ስትሰሪ አይደል? እዚህ ጋር ህዝቡን ነው የምታስበው። ምን አለ ምንድነው ምናምን አሁን ሲያደንቅሽ ሲያደነቅ በቃ እኔ ከልጅነት ጀምሮ ያንተን ስራ እያየሁ ነው ያደግኩ እንደዚህ ምናምን ሲልሽ ሰው በቃ በጣም ይገርማል። ከተለያየ ዓለም ለዚያው ከተለያየ ዓለም እኔን ለማገዝ እኔን ደስ ለማሰኘት ፎሎ ለፎሎ ሲተባበሩ በጣም ብዙ ሰዎች ስልክ ይደውላሉ እኔ ጋር ሌሊት የሚደውሉ አሉ። አንድ ቁጥር ሲጨምር በእያንዳንዱ አንድ ቁጥር ላይ የሚደውል ሰው አለ። ይሄው ጨመረ አንድ ምናምን ጨመረ ምናምን እያለ የሚደውሉ ሰዎች ነበሩ። በእውነት የሚገርም ነው። ለራሱ ነው የሚመስለው ያንዳንዱ ሰው የነበረው ስሜት የምር እና በጣም ተጨንቀው ነበር። እንቅልፋቸውን አጥተው ነበር። ገንዘባቸውንም አጥተው ነበር ማለት ትችላለሽ። ገንዘብ ያወጣሉ። ፓኬጅ ጥቅል የገዙ ራሱ 90,000 ብር አውጥቶ እና እኔ ደውዬለት ስልኩን አግኝቼ በጣም ቴንኪው ብዬዋለሁ። እንዳንተ አይነት የመልካምነት ጥግ አላየሁም። አንተ በቃ የሰው 4 ነጥብ ናት። ሰው ነው በቃ ሰው። ይገርማል። በቃ አንዳንድ ጊዜ በቃ ተጨካክናል። በቃ ይሄ ጊዜ ምን ያክል የተረገመ ጊዜ ነው። መጨረሻው ዘመን ደረሰ ምናምን የምንለው ነገር አላል። እሱን ስታስቡ ደግሞ እንዲህ አይነት ደጋግ ሰዎች ምናምን ስታውቁና ስትሰሙ ደግሞ መለስ ትላላችሁ። ለካ እንዲህ አይነትም ሰዎች አሉ ትላላችሁ። እንግዲህ አንድ ሰው የሰውዬ መኪና እንዲያገኝ 90,000 ብርን ያህል ነገር አውጥቶ ብዙ ነገር የሚያደርግ ሰዎች ሁሉ ያሉበት ነው እና ለሰው ልጅ ሰው መድኃኒቱ ነው፣ ያው አጥፊውም እንደሆነ ሁሉ። የጋዳፊ ልጅ ተገደሉ ነው ቅድም ያልሽው። እግራችን ላይ ጋዳፊ እኮ ከኩሪፍቱ ባለቤት ከአቶ ታዲዮስ ጋር ሆነው የሚገርም ሪዞርት ኢትዮጵያ ላይ ሊሰሩ ነበር። በእውነት እና በጣም ትልቅ ሀሳብ ነበራቸው። ኩሪፍቱ ሊዝናኑ ሄደው ኩሪፍቱ ጋዳፊ በጣም ወደዱት አካባቢውን። እሺ። እና በጊዜው እንግዲህ ኩሪፍቱ ቤት ውስጥ አይደለ ሰው ማሳጅ የሚደረገው። እሳቸው ሬስቶራንቱ ያሉበትን ቦታ ታውቃላችሁ? ሬስቶራንቱ ውሃው ዳር ነው ያለው። እዚህ ጋር ነው ማሳጅ መደረግ የምፈልገው ብለው ውሃው ዳር ጋር እሺ፣ ለእሳቸው ልዩ አልጋ ወጥቶ 4 በጣም በቃ በማሳጅ ሙያ በጣም የሰለጠኑ ሰዎች ማሳጅ አደረጓቸው። እሺ፣ በቃ በጣም ተመሰጡ። ከዛ ማሳጅ የተደረጉ ፊት ለፊት ሲያዩ ዳክዬዎች አዩ እና ያው እንግዲህ አደን ዳክዬ በመሳሪያ መምታት ይችል ይሆናሉ። ይሄ ጥያቄ በጊዜው ወደ ነበሩት ወደ ጠቅላይ ሚኒስትር መለስ ዜናዊ ጋር ሄደ። እሺ፣ አትችልም። ያው የዳክዬ አደን አይፈቀድም። ስለዚህ የዳክዬ አደን አልተፈቀደላቸው። ከዛ በኋላ ግን ከባለቤቱ ጋር ከአቶ ታዲዮስ ጋር በቃ ቁጭ ብለው እኔ እንዲህ አይነት ሪዞርት ኢትዮጵያም ውስጥ ሊቢያም ላይ እንዲኖረኝ ይፈልጋለሁ አሉ።
ይሄ ነገር እንግዲህ ተጀምሮ ነው በመሃል ጦርነቱ ተነሳ እሳቸውም አረፉ እኛ ለቅሶ የደረስነው ጋሽ ታዲዮስ ጋር ነበር እንግዲህ ከዛም በኋላ እንግዲህ ልጅየውም የማስቀጠል ሐሳብ ቢኖረውም ያው እሱም ተገሏል ተብሏል ሰሞኑን የወጣ ዜና ነው የኮሜዲያን ያሲኖ ቪዲዮ ዳናይት ኢንተርቪው ላይ ተጣራች አንሶ ማች ሞር ወደ መጀመሪያው ዜናችን ስንሄድ ኮሜዲያን ያሲኖ በለቀቀው ቪዲዮ እየሞከርኩኝ ነው ብዙ ሰው ሪአክት እያደረገበት ነው ኮሜዲያን ያሲኖ የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ ይሄንን ማስተርፒስም ያልተመለከታችሁ ካላችሁ ተመልከቱት ቃላቱ ከከንፈር ሳይሆን ከልብ ይወጣ እኔ ሪአክት ብቻ ቪዲዮ እየተሰራበት ነው አንተ አይገባም እንዴ እየሞከርኩኝ ነው ሻሪ እየሞከርኩኝ ነው በቃ ሁሉም ሰው እየሞከረ ነው አንተ ቋንቋውን ነገር የታደረስከው እየሞከርኩኝ አይሾ ኢትዮጵያው ላይ እየሞከረ ነው ይገባ እንደ ሀገር ነው ያወራድከን እየሞከርኩኝ ነው ይገባል ከሚችለው በላይ እየሞከርኩኝ ነው እጁን አጣምሮ የተቀመጠ የለም እጄን አቅፌ እኮ አልተቀመጥኩም ማይጂ እኔንም ለምን ቪዲዮ ቶሎ አትለቅም ትሉኛላችሁ እየሞከርኩ ነው ትጠፋለህ ትሉኛላችሁ ላለመጥፋት እየሞከርኩ ነው ኮንተንት ቀይር ትላላችሁ another one ሁሌ ቢፍ ከምል ወደ ሲሪየስ ኮንተንት ልግባላችሁ also known as highlight ፕሮፌሰር ብርሃኑ say what ፕሮፌሰር come again ፕሮፌሰር ብርሃኑ እሺ ሲሪየስ ምን ይመስላል የሚለውን ትናንትና ቪዲዮ ሰራቸው ይይች ነበር ረዘም ያለች ቪዲዮ ነች ረዘም ያለ ቪዲዮ እኮ ረጅም ሲሆን አይመቸኝ አሁን እኮ አዲስ ነገር ልሞክር እያልክ ነበር አዎ ግን ረዘማ እሺ ለሁለት ደቂቃ ብቻ ታይመር ያዝ ከዛስ ከሁለት ደቂቃ ካለፈ ታቆመዋል እሱ ረጅም አይመስልም ጄፍሪ ለማታውቁት ይሄ ነው ጄፍሪ ኤፕስቲን ማለት በከፍተኛ ገንዘብ አይላንድ ወደ ወደ ሴቶችን እየገዛ የተለያዩ ታዋቂ ሰዎች የተለያዩ ኢንፍሉዌንሻል የሚባሉ ሰዎች እዛ ደሴት ላይ እየመጡ ቤዚክሊ አብዛኛው ሴሌብሪቲ አለበት ነው ፕሮፌሰር ብርሃኑ ነጋና ጄፍሪ ኤፕስቲን ቀጥታ ቴክስት የተደረጉት ደግሞ ቀጥታ ኢሜል የተደረጉት ነገር አለ የሚተገኘው እና ጄፍሪ ኤፕስቲን ከሌላ ዶክተር ጋር ዶክተር ሄንሪ ጀርኪ ከሚባል ሰውዬ ጋር ስለ ብርሃኑ ነጋ የዲስከስ ያደረጋቸው ነው ስለ ብርሃኑ ነጋ ያወራቸው ነገሮች ናቸው ይሄ ነው እንግዲህ ዶክተር ሄንሪ ማለት ይሄኛው ሰውዬ ነው እንግዲህ ከዚህኛው ሰውዬ ጋር ነው ስለ ፕሮፌሰሩ እንትኖች ሲያወሩ የነበሩት ማለት ነው ያወሩ የነበሩ እየሞከርኩኝ ነው አዎ እየሞከርኩ ነው የሚለው እንግዲህ ኢዜማ ራሱ ፓርቲው እንደሞቶ እየተጠቀመበት ይገኛል ሰውም የራሱን እየተጠቀመበት ነው እኔ ራሱ 100,000 ለመግባት እየሞከርኩ ነው ይሄን ደግሞ እናንተ ካላገዛችሁኝ መሆን አይችልም ስለዚህ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉና 100,000 ንግባ እንሞክር እስቲ ሌላው እንግዲህ እቺን ሰሞን በጣም አነጋጋሪ የነበረው የዘቢባ ግርማና የባለቤቷ ሰውን ለመርዳት እንግዲህ ባደረጉት ሂደት ውስጥ ውዝግብ ተፈጥሮባቸዋል እንግዲህ እዚህ እርዳታ ስራ ውስጥ ብዙ ጊዜ ጣጣ ያለበት ነው በቀና ልብ ለመርዳት የሚመጣል ጥቅም ፈልጎም ይመጣል እንዲሁም ደግሞ ሌሎች ስላረጉት ላርገው እስቲ ስሜን ልገንባበት የራሴን ገጽታ ብሎ ደግሞ የሚመጣም አለና በእነዚህ ውስጥ እንግዲህ ድብልቅልቅ ባለ ነገር ውስጥ ከተረጂሙ ችግር ይመጣል ከሚዋጣላቸው ሰዎች ያን ብር ሰብስበው ደግሞ ለዛ ዓላማ ለማዋል ጥረት የሚያደርጉትም ሰዎች አንዳንድ ችግር ይፈጠራል በዚህ መሃል እንግዲህ የዘቢባ ግርማና የባለቤቷም ስም ተነስቷል እሱን እንመልከት የሚያሻ የለም ያው እሱዬ ማለ ያስረዳል ኤኒዌይስ ሀቡ እስካሁን ሰዓት ድረስ ጸጉር ቤቱ አልተዘጋም አለ የቤቱ ባለቤት ወልዳ አራስ ስለሆነች ይሄንን 2 ወር መስራት ስላልቻለች እንደውም እኔ ከኪሴ ከባሌ ደብቄ ምክንያቱም ልጅቷ ብር ስለሌላት አራስ ስለሆነች ጸጉር ቤቱን የያዘችው ልጅ አራስ የማርያም አራስ ስለሆነች እኔም ቅርብ ጊዜ የወለድኩ ሴት ስለሆንኩኝ እሷን አንደርስታንድ በማድረግ ማለት ነው ገቢዎች ብር ሲጨምርባት ማስታወቂያ አንሺ ዲጂታል አድርጊ አፍርሺ ስሪ ስትባል በጣም በብዙ ወጪ ውስጥ ሆና እዚህ ጋር ደርሳ አሁን እቺን 2 ወር መክፈል ባትችል እሷን ማሳቀቅ ይሆናል ብዬ እኔ ከኪሴ በጸጉር ቤቷ ባለቤት ብር ልኬ ለሱዬ እንዳትነግሪው እኔ ብር አንሶኝ ከተበዳድሬ ነው የላኩት በዚህ ወር ስላልሰራሁኝ ለዛ ነው የቆየው ብለሽ አስገቢላት ብዬ ይሄንን እኔ መሪሲት አለኝ ልክልሻለሁ አስገባች እቺን 2 ወር ነው እንግዲህ እግዚአብሔር በሚያቀው አሁንም ዋና ፖይንቴ ሀቡ የሳራ መታወቂያ ካልተላከልን አንገባም ያልነው ሳራ የምትባል ሴት ስለማናውቅ ማለት ነው ምክንያቱም እኔ የምናቀው በስኒባውን በስም ማቀው ኪያን ነው እሱዬ የሚያወራው ከኪያ ጋር ነው ኪያ ብትለን እኮ ኪያ ነኝ ብትል ይሄ ሁሉ እኮ መደባበቅ ፌክ ስም አድርጎ መምጣት አያስፈልግም ኪያ ነኝ ብትል እኮ
እንዴ ኪያ እንደዚህ አይደለ እንዴ? ታውቂ አይደለ እንዴ? ኖ ቮይስ ሜል ተልኮልኛል። አታቋርጭኝ። አንዴ ቲክቶክ አካውንትሽም የሚለው ሳራ ነው። ቴሌግራምም የላክሽልን ቮይስ ሳራ በሚል ነው። ትሰማለሽ አንቺ ዘቡ ስንት ትሰማለሽ አንቺ? እኔ አንድ ስም ያለኝ ዘቢባ ግርማ። ሰው ደግሞ ኒክኔም አለው፣ የቤት ስም አለው። ሰው ደግሞ የቤት ስም አለው። ኖ የቤት ስም ወተሽ ኖ የቤት ስም ይዘሽ ወተሽ ሰው አትከሽም። በነገሩሽ ስም ጠራሻት፣ በጠራሻት ስም አቤት አለችሽ። ኖ አይደለም፣ እንደዚህ አይደለም። ይኸውልሽ you have to be professional። አንድ የተከበረን የባልና ሚስት ስም የአንድ ፕሮፌሽናል ሙዚቀኛ የሆነችን ሴት ስም አውጥተሽ ቲክቶክ ላይ ስታሰጪ እከሌ ትባላለሁኝ ብለሽ ነው እንጂ ኒክኔምሽን ይዘሽ መተሽ አይደለም። It's not professional. That's why መጥቆይ አንዴ ታሪ በእናትሽ ኢንተርኔማ ይመጣችልሽ። ኡይ ካልተደማመጥን እንግዲህ ይኸውልሽ አዳምጪ። አሁን አንዴ ይኸውላችሁ በተራ አንዴ ዘግባችሁና ከዛ ያንዳንቺ ድሉም ይሰጣለሁ። አንቺ ብቻ አይደለሽ ነው። አይ አይደለም ማካሄዱን ተከታተሉ። እኔ አሁን ነጥብ እያስኩ ነው እኮ ታጠናቅና ከዛ ወደ አንቺ እኔ ፍሬንድ አለችው። በቃ ወይ ልውጣ ነጥዬ። እንደዛ ከሆነ አለበለዚያ በስነ ስርዓት አውራ ትሸሻለሽ። በስነ ስርዓት አውራ በስ ይኸውልሽ በስነ ስርዓት አውራ ዘቡ ጋይስ ጉዳዩ እንዲጠራ አልፈለጋችሁም። በስነ ስርዓት አውራ ጉዳዩ እንዳይጠራ ነው የፕሮፌሽናል አዳምጪ። የፕሮፌሽናል የምናምን ጉዳይ አይደለም፣ ሰው የመሆን ጉዳይ ነው። የሰው እኔ ፕሮፌሽናል ነኝ። በክስ አይደለም አሁን ተከሰስኩ ምናምን የምትይው ክስ ሳይሆን የመጣውን ኮምፕሌን ይዤ እውነት ነው ወይ ይሄ ነገር እንዲህ ተፈጥሮ ነበረ እውነት ነው ወይ ብዬ ከባለቤትሽ ጋር በቀና አውርቻለሁ። ነግሬሻለሁ። ባለቤትሽ አልሰደበኝም። እሱ በእናታችሁ ፕሊዝ አንዴ እንደማመጥ ብዬ አታስገባ ማለች ምናምን ቢል እውነቱን ከሆነ ቢልም ኖሮ አልፈልግም። እውነትሽን ነው አልነካካም። ኦፍ ኮርስ አልነካካም። ለምን መርዳት ካለብኝ በራሴ 5 10 እረዳለሁ እንጂ የሰው አልሞትኩም እኮ ነው በህይወት አለው እኮ ሳራ። አንቺ ግን ምን መሰለሽ ይኸውልሽ አሁን አንተ ዝም በልሽ። አንተ ዝም በል። አሁንም አለች ገብታለች። የተሰበሰበላት ኪያ የተሰበሰበላት ብር ይሄ እንደዚህ ተሰብስቧል። ልጅቷ ግን እየኖረች ያለችው ኑሮ ይሄ ነው። ቁምሳጥኗን ከፍቼ ማይቼ አውቃለሁ። አሁን ትናገራለች እኮ አለች ትናገራለች። ድሉ ስጣትና ሐሳቤን ልጨርስና ትናገራለች። ስለዚህ ይሄ የመክሰስ ምናምን ጉዳይ ሳይሆን የመከሰስ ጉዳይ ሳይሆን እውነታውን የማውጣት ጉዳይ ነው። ገባሽ አይደለ? በተመለከተ ማንኛውም ጥያቄ ካለሽ ነይ ሀቡ አዲስ አበባ በነበርሽበት ጊዜ ነይ ፀጉር ቤቱንም ላሳይሽ፣ ነይ ልጅቷ ተከራይታ ያለችበትንም ቤት ላሳይሽ፣ ነይ አከራያንም ላገናኝሽ ብዬ ሀቡ አጋጣሚ ቢዚ ስለነበርሽ ሳታገኝ እኔስ ምን ብዬሽ ነበር? ሀቡ አንዴ በማርያም እኔስ ምን ብዬሽ ነበር? ይኸው ለልጆችሽ ብለሽ መስክሪ ለልጆች ብለሽ ነበር ሳራ፣ አንቺም ብለሽ ነበር በአካል እንገናኝ፣ ሴቶች ጉዳይም የወሰድኳት ሐኪም ቤትም ሁሉም ቦታ ወስድሻለሁ ነይ ብላኝ ነበር። እውነቱን ለመናገር ከዘቢባ ጋር ማውተን ዘቢባ ፀጉር ቤቱን ወስጄ ባይንሽ ታያለሽ። ኪያ ምንድን ነው የምትፈልገው? ሳራ ሀቡ ኪያ ምንድን ነው ከኛ የምትፈልገው? ታዳመጣችሁ ከእናንተ ምን እንደምትፈልግ ልንገራችሁ። ጥያቄዋ ፀጉር ቤቱ እውነት በወር ገቢው 6000 ብቻ ነበር ወይ የተከፈተላት ፀጉር ቤት? ከተከፈተ ፀጉር ቤት ደግሞ አንድ ፀጉር ቤት 375000 ብር ስፔንድ ተደርጎበት ከፍቶ በወር ገቢው 6000 ብር ብቻ ነው ወይ? ለሷ የቤት ኪራይ ሲከፈል የነበረው ለ3 ዓመት 6000 ብር ብቻ ነበር ወይ የፀጉር ቤቱ ገቢ? ጥያቄዋ ኦኬ። ጥያቄዋ እኔ በደንብ አዳምጬ የገባኝ ከዛን ጊዜውም ጀምሮ ኦኬ። ከዛም በኋላ 6000 ብር ብቻ ነው ገቢው ከተባለ ፀጉር ቤቱ አሁን ለምን ቆመ? የዚህቺ ልጅ አስቤዛና የቤት ክራይ ለምን ቆመ ነው ጥያቄዋ። ፀጉር ቤቱ በዛ ደረጃ ገቢ ስለሌለው እኔ ሀቡ ላንቺ ገና ፀጉር ቤቱ ሲከፈት ምን አይነት አቋም ላይ እንደነበረ አሁን ምን አይነት አቋም ላይ እንደነበረ የሚያሳይ ቪዲዮ ልኬልሻለሁ። አሁንም ይችልሽ ሼር ኦርደር ሆና ነው የገባችው። አይ እንደዚህ ያህል ገንዘብ ወጥቶ ፀጉር ቤት ተከፍቶ ይሄን ያህል እንዲሰጣት ነው የምንፈልገው የሚሉ ከሆነ ሀቡ አንቺ ያዡ ይሄን ጉዳይ ይነጋገሩ ከባለቤቷ ጋር። ፀጉር ቤቱን ከፈለጉ ይሽጡት፣ ከፈለጉ ያከራዩት። ከዚህ በኋላ እኔ አማውት ምክንያቱም እኛ በበጎነት ባደረግነው ነገር በደግነት ባደረግነው ነገር እዚች ጋር እየተሰጠን ያለው ነገር ክብርን የማይመጥን ነገር ነው። እኔ ለዚችኛው እህታችን ማለት ነው ዱባይ የዛሬ ዓመት ለስራ ሲሄድ አባቴ ነው የሚለው ልጇ፣ እሱዬን አባቴ ነው የሚለው፣ አባዬ እያለ ነው የሚያወራው። ምን ትፈልጋለህ? ዘቡ ውጪ ሄዳለች፣ ምን ይዛለህ ትምጣ ሲባል ይሄ ምንድነው የወታደር ልብስ ምንድነው የሚባለው
ሬንጀርስ ልብስ ፈልጋለሁ እሱን እና ካፖርተኒ ኳስ ፈልጋለሁ ሲለኝ ከልጆቼ ሳንለጥለው ዱባይ ያንን ነገር ሁሉ ገዝቼ አሁን ይሄ ሂሳብ ምናምን ልልሽ ሳይሆን ሳንለያቸው በራሳችን እኔ ልጁን ሁሉ ወስጄ እኔ ጋር ላመጣው ብዬ ቤተሰብ ነው እንደዚህ አይነት ነገር አትነካኪ ተብሎ ማለት ነው እንጂ እያንዳንዱን ያሁን ገንዘቡ የት ሄደ ከተባለ ያወጣሁት እያንዳንዱ ሪሲት እያንዳንዱ የጽሁፍ ማስረጃዎች የደረሰኝ ማስረጃዎች አሉኝ ያንን ላንቺ ልክ ያለው በተጨማሪ መላክ ያለብኝ ነገር ካለ ልካለሁኝ በተረፈ ግን አሁንም ቢሆን ኪያ የምትባየው እህታችን መታወቂያ እንዲላክ የፈለኩት አላግባብ ስሜን ስላነሳሽው እንዲሁም ደግሞ ሶሻል ሚዲያ ላይ የሚሰሩ መልካም ሰዎችን እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንፃር ሄጄ አንቺን መክሰስ ፈልጋለሁኝ ምክንያቱም የኔ ስም ዝም ብሎ የተገነባ አይደለም በጣም በብዙ ስቃይና በብዙ መከራ በጣም በብዙ ጥረት ነው አንቺ ታቀኛ የህዝብ ድምጽ ነው ይኸውልሽ ዘቢባ የህዝብ ድምጽ ነው ሪከርድ አይደለም ምንም አድርጉ ፐርሰናል አታድርጊ በልጅቷ የህዝብ ኮሜንት አንብቢ አንዴ ይቅርታ አንዴ ጋይስ የት አደረሳችሁት ነው በቃ ጥያቄው ይሄ ነው እንጂ ስለዚህ አሁን እኮ እሺ አቡ ሁለት ያለሽ ከዛ በኋላ በምትፈልጊው መንገድ የት ገባ ገንዘቡ ነው በቃ ሌላ ክስ አይደለም ስልሽ አልጠፋም እዚህ ጋር የት ገባ የምትሉት ፀጉር ቤት አላት ልጅቷ ሼር ኦርደር ሆና ፀጉር ቤት አላት ምንድነው የምታወሪው ስለዚህ አሁን ምንድነው የምታወሪው ሲጀምር ላንቺ የማስረዳት ግዴታ የለብኝም ላንቺ ማስረዳት ግዴታ የለብኝም አንቺ ለህዝቡ ግን ግዴታ አለብሽ ለምን የተሰበሰበው ገንዘብ መጣችሁ ለህዝብ ግን አክብራን መጣችሁ ስለዚህ ባንዴ እንደማመጥ ሳራ በቪዲዮ ውጪ እያለሽ ነው ህዝቡ ኮሜንቱን ተመልከቱ ሀቀኛ ከሆነች አትወጣ ለምን 9,000 ምናምን ህዝብ በቪዲዮ እንድትወጪ እየጠየቀ ነው በኮሜንት ለምን ዘቢባ በቪዲዮ አብርታ ፊቷን አሳይታለች ታዋቂ ከፈለገች አንድ ጊዜ ዘውዬ ሚውት አድርጊ አንዴ ከፈለገች አንዴ ሚውት አድርጊያት አድራሻዬን በዚህ አደርግላታለሁ ከፈለገች አንድ ጊዜ ኦኬ መታወቂያሽን ትልኪኛለሽ ጋይስ ይሄ ነው በቃ እውነታው አንዳንድ ጊዜ እኔ ነኝ ጥፋተኛ ዘቡን ያወረድኳት እኔ ነኝ ከመጀመሪያው ጀምሮ ቲክቶክ ላይ ያወረድኳት እኔ ነኝ እቺን ጀግና ዘፋኝ ባለቤቴ ነች ሚስቴ ነች በእሷ አልደራደርም አንገቴን እሰጣለሁኝ በቪዲዮ ካልወጣች ይኸውልሽ አቡዬ ቅድም ነገርሻለች ብሩ ይከፈላል ከተባለ ሼር ሆልደር ነው ይሸጣል ይከፈላታል ብሩ ዛት ሴት አም አውት ከህይወት ይወጣል ችግር የለም እኮ እንዴ እነሱ እኮ እኔ ዘቡ ያልተናገረችው ነገር ልንገራችሁ ፍሬ ትጠራኛለች ሁሉ ጊዜ አስቸገረች እያለች ቤቱ ሻወር ትወስዳለች አለች የጣውላ ቤት ነው ከታች ሰው ይኖራለች እሳት ታነዳለች ቤት ውስጥ ሽንቷን ትሸናለች ሽንቷን ሸንታ አውጥታ ነው የታጠበ ዕቃ ላይ የምትደፋው እያለች እያማረሩኝ እንደዚህ እየተጠራው እንደዚህ በእውነት ነው የምነግርሽ አንዴ ኪያ በቪዲዮ አንዴ በማርያም እቺ ልጅ ግን ትሰማለች እንደየመለሰች እኮ ነው እንግዲህ እንደሰማችሁት ነበረ ክብራትና ክብራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር በአንዳንዶቹ ተዝናንተናል በአንዳንዶቹ ደግሞ ቁም ነገር ወስደናል ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለው ማሪፋሪ ቪዲዮ ይዤላችሁ እመጣለሁ መልካም ጊዜ ባይ ባይ